ጤና ይስጥልን ክቡራን ተመልካቾች እንደምንቆያችሁ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር የዕለቱን ዜናዎች ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። የብልጽግና ፓርቲ ለደብረ ብርሃን ከተማ ምርጫ ክልል ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት የሚወዳደሩ እጩዎችን ማስተዋወቂያ መርሃ ግብር አካሂዷል። የብልጽግና ፓርቲ አባላትም በእጩነት የቀረቡት አመራሮች የከተማውን እድገት ለማፋጠንና ህዝብና መንግስት እንዲቀራረቡ ትልቅ አቅም የሚፈጥሩ ናቸው ብለዋል። ስንታየው ኃይሉ ዝርዝር አላት። የብልጽግና ፓርቲ አባላት በእጩነት የቀረቡት አመራሮች የከተማውን እድገት ለማፋጠን አቅም የሚፈጥሩ ፓርቲውን የተረዱ ህዝብና መንግስትን ለማቀራረብ ትልቅ አቅም የሚፈጥሩ ስለመሆናቸው ተናግረዋል። አመራራችን ነው። አሁንም ክልል ላይ ቢገባ የክልሉን የከተማውንም ችግር ይታገላል። ወይዘሮ ይርጋለም ያው ሞዴል ሴት ፈጻሚ አመራር ነች። በማንኛውም ጉዳይ ወደ ኋላ የማትል ጠንካራ ሴት ነችና ሶስተኛ ላይ ወይዘሮ ጌነት ቤተ ከተማችንንም ወክላ በፌደራል ደረጃ ላይ ጥሩ ተሳትፎ አላት ብዬ ነው ማነሳው። ሶስቱም እጩዎች ለሚመጥኑ ጥሩ ነው ብዬ ነው ማምለው። ክቡራቱ በድሉ አንደኛ ግልጸኝነት ያለው ነው፣ ሰው የሚያከብር ጥሩ የአመራር ኳሊቲ ያለው ብቃት ያለው ከምንም በላይ ግን ትንሹንም ትልቁንም የሚያከብር ስለሆነ እሱ በዚያ ቢወዳደር የተሻለ ከተማውም ላይ ድምጽ ያመጣል የሚል እምነት አለኝ። ይርጋለምንም በተመሳሳይ የህዝብ ድምጽ ነው። ህዝብና መንግስትን እንዴት ማገናኘት እንዳለባቸው ድልድዩ ነው የሚያገለግሉ እህቶቻችን እና ወንድማችን ባላቸው አፈጻጸምም በስነ ምግባርም የተሻሉ ሰዎች ናቸው ብዬ ነው የማስበው። የደብረ ብርሃን ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሰለሞን ጌታቸው የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ ፓርቲው እየሰራ እንደሚገኝ ገልጸው እጩዎቹ በተለያዩ የአመራርነት ኃላፊነት ላይ ህዝብንና መንግስትን በቅንነትና በታማኝነት ሲያገለግሉ መቆየታቸው ለእጩነት እንዲቀርቡ እንዳስቻላቸው ገልጸዋል። በከተማ አስተዳደራችንም ቢሆን በክልል ምክር ቤትም ይሁን በህዝብ ተወካዮች ምክር ቤት የከተማችን የህዝብ ጥያቄ እና ማህበረሰቡ በየጊዜው የሚያነሳቸውን የመልካም አስተዳደር ጉዳዮች ጭምር በማንሳት መልስ እንዲያገኙ ጠንክረው ይሰራሉ የሚል እምነት ነው ያለን። ስለሆነም ማህበረሰቡ በቀሪው የምርጫ ተለየ መራጮች ምዝገባ ሂደት ውስጥ ተሳትፎ በማድረግና ካርድ በመውሰድ ዲሞክራሲያዊ መብቱን እንዲጠቀምበት በዚህ አጋጣሚ ጥሪ ማቅረብ ያስፈልጋል። እነዚህ ያቀረብናቸው እጩዎችም ለከተማችንም ለሀገራችንም ለክልላችንም ጠንክረው ይሰራሉ የሚል እምነት ነው ያለ። በደብረ ብርሃን ከተማ በምርጫ ክልል የብልጽግና ፓርቲን በመወከል ለአማራ ክልል ምክር ቤት በእጩነት ያቀረበው የከተማ አስተዳደሩን ተቀዳሚ ምክትል ከንቲባ አቶ በድሉ ብሸትንና የከተማ አስተዳደሩን የንግድና ገበያ ልማት መምሪያ ኃላፊ ወይዘሮ ይርጋለም ምስጋናውን በእጩነት ቀርበዋል። ለህዝብ ተወካዮች ምክር ቤት ደግሞ ወይዘሮ ገነት ቤተን በእጩነት ያቀረበ ሲሆን ኃላፊነትን መወጣት የሚችሉ መሆናቸውን የከተማ አስተዳደሩ ምክትል ከንቲባ አቶ ወርቅአለም ኮስትሬ ተናግረዋል። ያቀረብናቸው እጩዎች በተለይ በተወካዮች ምክር ቤት ከዚህ በፊት ሲወዳደሩ ተወዳድረው እዛው በህዝብ በከፍተኛ ድምጽ ተመርጠው እዛ የገቡ ናቸው። በክልል ምክር ቤት ደረጃ ሁለት አዲስ እጩዎችን ያቀረብ ነው። አንዱ አሁን ከተማውን እየመራው የሚገኝ ከንቲባ ናቸው። የሰላም የልማት ስራዎች ለውጥ አጠቃላይ ማህበረሰቡም ዘንድ ያላቸውን ተቀባይነት መነሻ ተደርገው እንዲሳተፉ ተደርገዋል ማለት ነው። ሌላዋ በምትመራበት ተቋም ውጤታማ የሆነች ሴት አመራር ነችና እሷም በተቀመጠው መስፈርት መሰረት በዚህ በእኛ አካባቢ ያለው ምርጫ ብትሳተፍ ውጤት ማምጣት ትችላለች በሚል ታሳቢ ተደርጎ ነው። በክልሉ በየትኛውም አካባቢ ስምሪት ቢሰጣቸው ወስዶ መስራት የሚችሉ ሰዎች ታሳቢ ተደርገውና በዛ ደረጃ ነው። ህዝበ ሙስሊሙ የኢድ አልፈጥር በዓልን ከተቸገሩ ወገኖቹ ጋር በህብረት ማክበር ይገባዋል ሲሉ ኡስታዝ መሐመድ አወል ሰይድ አስታወቁ። ሙስሊሙ በዓሉን ማህበራዊ መስተጋብሩን ይበልጥ እንዲያጠናክር ጥሪ ቀርቧል። ኢብራሂም መሐመድ
በእስልምና እምነት ማዕዘን የሆነው የረመዳን ወር ጾም መጠናቀቅን ተከትሎ ሙስሊሞች የኢድ አልፈጥር በዓልን ያከብራሉ። በበዓሉ ዋዜማና በዕለቱ የሚከናወኑ ተግባራት የመረዳዳት መገለጫ መሆናቸውን ኡስታዝ ሙሐመድ አወል ሰዒድ ያብራራሉ። ልክ ረመዳን ጾም ስትጨርስ ዘካት አልፈጥር ታወጣለህ። ዘካት አልፈጥር ማታ ነው የሚሰጠው። ጠዋት እንኳን ቢሆን አይቻልም። ዒዱ ከተሰገደ በኋላ አይሆን ምን ያደርግለታል? በልቶ ካልዋለ በዛ ቀን ተደስቶ ካልዋለ ጠግቦ ካልዋለ ሲጀምር ማታውኑ ስጥ ነው የተባልከው። ከሁለት ቀን በፊት አስቀድሞ መስጠትም ይቻላል። ለምንድን ነው ይሄ? ፍረስትሬት እንዳያደርጉ እኮ ነው። ሳይኮሎጂካሊ ዒዱን ሲቀበሉት በዓሉን ሲቀበሉት ኦልሬዲ ሴኪውርድ እንዲሆኑ አለኝ የምበላው አለኝ ብለው ከዛ ልጆቻቸው ጋር ፈታ ብለው ባላቸው ነገር ተደስተው እንዲውሉ ነው። አንተ አምጥተህ ዱቄት ስትሰጥ ያኛውም ደግሞ አምጥቶ ደግሞ ሲሰጥ በቃ ይኖራቸዋል፣ ይጠግባሉ። ይሄ ማለት ነው። ብታርድ ብቻህን አይደለም የምታርደው፣ ለሶስት ክፍል ተብለሃል። አንዱን ክፍል አንተ ትመገባለህ ከቤተሰቦች ጋር አይደለም፣ አንዱን ክፍል ደግሞ ሰብሰብ አድርገህ ሰዎች ጥርስ ታበላለህ፣ አንዱን ክፍል ደግሞ ለጎረቤት ትሰጣለህ፣ አንዱን ምስኪኖችን ሰብስበህ ታበላለህ። ይሄ እንኳን ስጋ እንኳን ስትበላ ስርዓት አለው። ብቻህን አይደለም፣ ዝም ብለህ አይደለም የምትበላው። እንደዚህ አይነት ነገር ቀድመህ ነው የምታደርገው። ቀድመህ ሴኪዩር ታደርግላቸዋለህ። ካለህ ላይ አርደህ እየበላህ 2 ኪሎ ተኩል ጤፍ ለድሃ መስጠት 300 ብር መስጠት የመጨረሻ ንፉግነት ካልሆነ በስተቀር እስልምና በውዴታ ግዴታ ማህበራዊ ፍትህ እንዲሰፍን ያደርጋል። ኢድ አልፈጥር የደስታ በዓል ሲሆን በዓሉን ከተቸገሩት ወገኖች ጋር በህብረት ማክበር እንደሚገባም ኡስታዝ ሙሐመድ አወል ሰዒድ ይመክራሉ። ደካሞችን ረድተህ የታረዘን አልብሰህ የተራበን አብልተህ የተጠማውን አጠጥተህ አንድ ላይ ሆነህ ሰብሰብ ብለህ ዚያራ ማድረግ ነቢዩ ሰለላሁ ዐለይሂ ወሰለም ፈቅደዋል። ዚያራ አንዳቸውን ይጎብኝ ብለዋል። ከምትጎበኘው ደግሞ ትልቁ ቤተሰብ፣ የረሳውን ቤተሰብ እናትና አባትህን መጠየቅ፣ ዝምድናን መቀጠል፣ የታመሙ ሰዎችን መጠየቅ፣ ሆስፒታል ላይ ድረስ ብለህ መጠየቅ፣ የተቸገሩ ሰዎችን መጎብኘት፣ የተራበ ሰው እንዳይኖር በዙሪያ ማየት። ይሄ ነው ዚያራ ብሎ ማለት። የቲሞች ወላጅ አልባዎች የሚያለቅሱ መኖር የለባቸውም። አልጋ ቁራኛ ሆኖ ታሞ መድኃኒት አጥተው መግዣ አጥተው መኖር የለበትም። ግማሽ ተምረ ፍንጣቂ እንኳን ብትሆን ሙስሊም ያልሆነ ሰው ሳትል በሰውነቱ ብቻ ለይተህ ሶደቃ በሰጠኸው ነገ የውመል ቂያማ አላህ ከጀሃነም እሳት ይጠብቃል። የተነገረን እንደዚህ ነው። እስልምና እንደዚህ አይነት ማህበራዊ ፍትህን የሚያሰፍነውና በዒድ ዕለት ደስተኛ ለመሆን ሌሎች ሰዎችን በማስደሰት የኛን ደስታ መፈለግ ያስፈልጋል። ኢድ አልፈጥር ሙስሊሞች በህብረት ከሚያከብሯቸው በዓላት መካከል አንዱ ነው። ዘካተል ፈጥር መረዳዳት፣ መደጋገፍና መተሳሰብን የሚያጠናክር የእስልምና አስተምሮ መልካም እሴት መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ስራ አስፈጻሚ ሼህ መሐመድ አሚን ሰዒድ አስታወቁ። ዘካተል ፈጥር ከኢድ አልፈጥር በዓል ቀደም ብሎ የሚፈጸም የመደጋገፍ ስርዓት ስለመሆኑም ተነግሯል። ሰለሞን አሰፌ ተጨማሪ አለው። በእስልምና አስተምህሮ ውስጥ እርስ በርስ መረዳዳትና መደጋገፍ አንዱ ዋነኛ መገለጫ ነው። በተለይም በዚህ በረመዳን የጾም ወቅት ረመዳን ሊጠናቀቅ 2 እና 3 ቀናት በሚቀሩበት ጊዜ ዘካተል ፈጥር መፈጸም ደግሞ ዋነኛ ጉዳይ ነው። ለመሆኑ ዘካተል ፈጥር ምንድን ነው? ዘካተል ፈጥርስ እንዴት ይፈጸማል? ለነማንስ ይሰጣል ስንል በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ የሆኑትን ሼህ መሐመድ አሚን ሰዒድን ጠይቀናል። ዘካተል ፈጥር በረመዳን ወር ነው። በረመዳን ወር መጨረሻ አካባቢ ሰው ጾሞ ለኢድ 1-2 ቀን ሲቀረው ወይንም ኢድ ጠዋት ከመሰገዱ በፊት ለሌላቸው ሰዎች የሚሰጥ ነው። ደሃዎች፣ ምንም የሌላቸው ሰዎች የሚሰጥ ነው። ይሄ ዘካተል ፈጥር 2 ጥቅም አለው። አንደኛው ጿሚው ሰውዬ የሚጾም ሰውዬ ጾም ውስጥ ትንሽ የመሳሳት ወይ በንዴት ብዙ ነገሮች በጾም ውስጥ ሲሰራ የሚጎድልበት ነገሮች ይኖራል። አንደኛው ዘካተል ፈጥር ሲያወጣ ያባብስለታል፣ ያን ያካክስለታል፣ ይዞር ያደርግለታል ማለት ነው። ሁለተኛ ምንም የሌላቸው ደሃዎች በኢድ ዕለት በቃ ሞራላቸው እንዳይሰበር ሁሉም ጋፋ ብሎ እንዲጾሙ ለነሱ ይሰጥና ሁሉም በደስታ ቤቱ ላይ እየተመገበ እየተዝናና እንዲበላ ዋናው ጥቅሙ አንዱ ይሄ ነው። ዘካተል ፈጥር መረዳዳት፣ መደጋገፍ፣ ምስኪኖችን መጠየቅን ትኩረት የሚያደርገው የእስልምና እምነት
ዘካተል ፈጥር መሰጠት እንዳለበት የሃይማኖቱ ስርዓት ያስገድዳል። ለመሆኑ ዘካተል ፈጥር የሚሰጡት የትኞቹ የእድሜ ክልል ያሉ ሰዎች ናቸው? የሚሰጣቸው እነማን ናቸው? ህፃን ልጆች የማይጾሙ አሉ። ብለን በነሱ አባወራው ቤት 6 ሰው ካለው ልጆቹም ቆጥረው በሙሉ ዘካተል ፊጥር ያወጣላቸዋል ማለት ነው። ስለ ጾመ ብቻ አይደለም። በረመዳን ወር መጨረሻ ያው አሁን ያለንበት ጊዜ 1 ቀን ሲቀረው 2 ቀን ሲቀረው ወይ ኢድ ለጠዋት ከመሰገዱ በፊት ይሄን ያወጣል ማለት ነው። አባወራው 6 ሰው ከስሩ ካለ 7 ሰው ካለ ቤትን የሚያስተዳድረው ሰውዬ ለቤተሰብ በሙሉ ያወጣል ማለት ነው። የሚወጣው ገንዘብ ሳይሆን በእህል ነው የሚበላ እህል። አብዛኛው ሰው በአካባቢው የሚበላውን እህል በዛ ያወጣል ማለት ነው። እህሉ ሲያወጣ ደግሞ በኪሎ አሁን ሲቀመጥ 2 ተኩል በአንድ ሰው አንድ ወከፍ 2 ኪሎ ተኩል ያወጣል ማለት ነው። ዘካተል ፊጥር ቅብብሎች ነው። የሚገርም ነገር ያ የሰጣው ሰውዬም እንደገና ለራሱ ያወጣል፣ ወስዶ ያወጣል። ስለ ወሰደ ብቻ ሳይሆን ሲወስድ ለራሱም እያወጣ እንደዚህ ይዞራል ማለት ነው ቅብብሎሽ። እንደ ሀገር እኛ ኢትዮጵያውያን መረዳዳትና መደጋገፍ የታወቅንበት የኛ እሴት ነው። በተለይም በእስልምና አስተምህሮት ውስጥ መረዳዳት፣ መደጋገፍ፣ ያጡትን መጠየቅና መዘየር የእምነቱ ስርዓት የሚያስተምረው ቁልፍ ጉዳይ ነው። ታዲያ ከረመዳን ባለፈ በእስልምና እምነት መረዳዳትና መደጋገፍ እንዴት ሊቀጥል ይገባል? ረመዳን ስልጠና ነው። 1 ወር ስልጠና ይሰጣል። በጥሩ ሰው መርዳት፣ ጥሩ ንግግር በመናገር ራስን ፈጣሪ መፍራት። ይሄ ሁሉ 1 ወር ላይ ያደረከውን ቀጣይ ላይ ስትወጣ ይሄን እንድትደርገበረውና ይሄ ጸባይ እንዲሆን ነው የሚፈልገው ፈጣሪ ዘንድ። እቺ ወር ላይ የምንሰራት እንድንቀጥል ነው። ረመዳን ብቻ ሰርቼ ቆማለሁ ማለት አይደለም። ረመዳን ብቻ ሳይሆን ከረመዳን ወጣ ስልም የተጎዱትን፣ የወደቁትን፣ ሆስፒታል ያሉትን ዚያራ አድርጎ አብሽሩ እያለ የሚችለውን ነገር እንዲያደርግ ነው። ዋናው ይሄ ነው። አገራችንም አላህ ሰላም ያርግልን። ዱዓ የምናደርግበት፣ የምንረዳዳበት፣ የምንመካከርበት ቀን አላህ ያርግልን። የኢድ አልፈጥር በዓልን በማስመልከት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከ100 ሺህ በላይ ለሚሆኑ ወገኖች ማዕድ አጋርተዋል። ከንቲባ አዳነች አቤቤ ከማዕድ ማጋራት ባለፈ ችግር ውስጥ ያሉ የከተማዋን ነዋሪዎች በዘላቂነት ተጠቃሚ ለማድረግ እየተሰራ ነው ብለዋል። ቤተልሔም ሰለሞን ተጨማሪ አላት። የአዲስ አበባ ከተማ አስተዳደር በሁሉም ክፍለ ከተሞች ለሚኖሩ የሙስሊሙ ማህበረሰብ አቅመ ደካሞች፣ አካል ጉዳተኞች፣ ዝቅተኛ ገቢ ያላቸው ወገኖችና የመንግስት ሰራተኞች የኢድ አልፈጥር በዓልን ምክንያት በማድረግ ማዕድ አጋርቷል። የከተማዋ ከንቲባ አዳነች አቤቤ በረመዳን የጾም ወር የአቅም ውስንነት ላለባቸው ከ27 ሺህ በላይ ወገኖች ሳይቸገሩ እንዲያሳልፉ የኢፍጣርና በ28ቱ የምገባ ማዕከሎች ደግሞ የማዕድ ማጋራት ስራ ሲሰራ መቆየቱን ገልጸው የአሁኑ ድጋፍም ካለን ላይ ለማካፈል አብሮነታችንን ለማሳየት እየተደረገ ነው ብለዋል። ጾሙ ፍቺ ወይም ደግሞ ኢድ በመድረሱ ዛሬ በመላው የከተማችን ክፍለ ከተሞች ይህንኑ ፕሮግራም እያደረግን ነው። ከ100 ሺህ በላይ አቅመ ደካሞች፣ ለተለያየ ችግር የተጋለጡና እንዲሁም ዝቅተኛ ገቢ ያላቸው የመንግስት ሰራተኞች ሳይቀሩ ይህንን ማዕድ የማጋራት ፕሮግራም እናካሄዳለን። ይህንን ማዕድ የማጋራት ፕሮግራም ስናካሄድ ጊዜያዊ ችግርን ለመቅረፍ ብቻ አይደለም። ለነዋሪዎቻችን፣ ለህዝባችን ያለንን አክብሮት፣ ፍቅር የምንገልጽበት ነው። በቋሚነት ደግሞ ችግርን በዘላቂነት ለመፍታት በርካታ ጥረቶችን እያደረግን ነው። እሱም በፍጥነት ውጤት እያመጣ ስለሆነ ዘላቂ ልማቶቻችን በቋሚነት ዜጎቻችንን ተጠቃሚ የሚያደርጉበት ሂደቶች ከፊታችን በፍጥነት እየመጡ ናቸው። የአዲስ አበባ ከተማ ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ በበጀት ዓመቱ በበጎ ፍቃድ አገልግሎት ተሳትፎ ታላላቅ ማህበራዊ ግቦችን ማሳካት ተችሏል ብለዋል። የህብረተሰቡን የበጎ ፈቃደኞችን አቅም በማስተባበር ታላላቅ ማህበራዊ ግቦችን ማሳካት የቻልንበት ዓመትም ሆኖ እያለፈ ነው። በተያያዘው በጀት ዓመትም እስካሁን በነበሩ ህዝባዊና ሃይማኖታዊ በዓላት ከ1 ሚሊዮን በላይ ነዋሪዎችን በድግግሞሽ ጠያቂ እንዲያገኙ፣ ትስስር እንዲፈጠር፣ ማዕድ ማጋራት ስራ እንዲሰራ ተደርጓል። በጎ ፍቃድ በከተማችን ውስጥ ከጊዜያዊ ዘመቻነት አልፎ ወደ ዘላቂ ተቋማዊ ባህል መሸጋገሩን የሚያሳይ ትልቅ ተግባር እየተከወነም ይገኛል። የተደረገላቸው ድጋፍ በዓሉን በደስታ ከቤተሰቦቻቸው ጋር እንዲያከብሩ የሚያግዝ መሆኑ የገለጹት ደግሞ ድጋፍ የተደረገላቸው ወገኖች ናቸው። በጣም ደስ ይላል። ታይቶ ያልታወቀ ነገር ነው።
እንኳን አልሞትኩ ይሄን ሳላይ የሚሉት ነገር ነው የሚሰራው። በጣም ደስ የሚል ነው። አቅሜን ያህል መቼም መንግስታቶችን አይቻለሁ እና ይሄ ታይቶ የማይታወቅ ነገር ነው። ቃላት ያንሰኛል። 25 ኪሎ ዱቄት ደረሰኝ፣ 5 ሜትር ዘይቱም ደረሰኝ፣ ሩዙም ደረሰኝ። አልহামዱሊላህ አልহামዱሊላህ አልহামዱሊላህ። በቤተሰቤ ተደስቼ አሳልፋለሁ። በጣም ደስተኛ ነኝ። እኔ ጾም አዲስ ነገር አሳይቶኛል። ከዚህ በላይ የለኝም። በጣም ደስታ ተሰምቶኛል። በዚህ የበጎ ተግባር በበጎ ፈቃደኝነት ለተሳተፉ ግለሰቦችና ተቋማትም ከንቲባ አዳነች አቤቤ ምስጋና አቅርበዋል። እንግዲህ እንደዚህ አይነት ፕሮግራሞችን ስናካሄድ መንግስት እያስተባበረ በርካታ በጎ ፈቃደኞች ለዚህ እዚህ የምታዩቸው ሁልጊዜ ኩምታል እየተሸከሙ እናንተ እስከ ቤታችሁ ድረስ የሚያገለግሏችሁ በጎ ፈቃደኛ ወጣቶች ሀብቱን ደግሞ ከናንተ ወደ እናንተ የምናደርሰውን ሀብት ከተለያዩ ባለ ሀብቶች ከተለያዩ ልበቀና የከተማችን ነዋሪዎች እያሰባሰብን በተደራጀ መንገድ ነው እናንተ ጋር የምናደርሰው። በሁሉም ክፍለ ከተሞች ላይ ተመሳሳይ ፕሮግራም በሚደረግበት ቦታ ሁሉ አስተዋጽኦ ያደረጉ ካላቸው ለወገኖቻቸው ያካፈሉ ወገኖቻችንን ልበቀና ባለ ሀብቶችን ሁሉ ከልብ እናመሰግናለን። የረመዳን ጾም ፍችን በማስመልከት በተካሄደው የማዕድ ማጋራት መርሃ ግብር የተባበሩት አረብ ኤሚሬትስ ኤምባሲና ሜድሮክ ኢንቨስትመንት ግሩፕ በከንቲባ ጽህፈት ቤት በኩል ከ2000 በላይ ለሚሆኑ ወገኖችም ድጋፍ አድርገዋል። በደብረ ብርሃን ከተማ ጾታ ተኮር ጥቃትን ለመከላከልና ተጎጂዎችን መልሶ ለማቋቋም የሚያስችል ፕሮጀክት በዶክተር አምባቸው መኮንን ፋውንዴሽን ይፋ ተደረገ። ፕሮጀክቱ በተለይ ለጥቃት ተጋላጭ የሆኑ ልጃገረዶችና ሴቶችን ተጠቃሚ እንደሚያደርግ ተገልጿል። ስነ ጊዮርጊስ ከበደ ካምፕ ውስጥ ስንኖር አኗኗሩ በጣም አስከፊ አኗኗር ነው የሚኖረውና ወንድና ሴት አንድ ላይ ነው፣ ህፃን አዛውንት ሁሉም አንድ ላይ ነው። ምግብ የሚሰራው እዛው ነው፣ የሚተኛው እዛው ነው እና በጣም ከባድ ነው። ለጾታዊ ጥቃት በጣም አጋላጭ ነው። ወጣት ሩቅያ አህመድ በደብረ ብርሃን ቻይና ካምፕ ተብሎ በሚጠራው የተፈናቃዮች ጊዜያዊ መጠለያ ባለፉት 5 ዓመታት ኖራለች። በአሁን ሰዓትም በዛው ትገኛለች። እንደሷ ሁሉ በጊዜያዊ መጠለያ ጣቢያዎች የሚገኙ ልጃገረዶችና ሴቶች በአኗኗር ሁኔታው እንደሚፈተኑ ግልጽ ነው። የዶክተር አምባቸው መኮንን ፋውንዴሽን እንዲህ አይነት ችግሮችን ለመቅረፍ በተለያዩ አካባቢዎች በጾታ ተኮር ጥቃቶች መከላከልና መልሶ ማቋቋም ላይ ስራዎችን እየሰራ እንደሚገኝ የፋውንዴሽኑ መስራችና ዋና ዳይሬክተር መዓዛ አምባቸው ተናግረዋል። አዲስ አበባ ላይ በ15 የመንግስት ትምህርት ቤቶች ላይ በታዳጊ ህጻናት ላይ የነበረ ፕሮጀክትን ጀምሮ ነው እንቅስቃሴ የጀመረው። ከዛም በመቀጠል በትውልድ ሀገሩ ጋይንት ከዩሮፒያን ዩኒየን በቬልታንገር ሂሊፍ ወይም WHH አማካኝነት ሴቶች ላይ የሩራል ውመን ኢኮኖሚክ ኢምፓወርመንት በሚል ርዕስ እዛም ፕሮጀክቶችን ሰርተናል። አሁን ደግሞ በማስተር ካርድ ፋውንዴሽን አማካኝነት የኢምፕሎይመንት ኢኖቬሽን ፈንድ ከፒስ ፎር ዴቨሎፕመንት ጋር በመሆን በፎገራ ወረዳ የሌዘር ማርጂናላይዝድ ሌዘር አርቲዣን ግሩፖች ላይ እየሰራን እንገኛለን። በዛሬ ዕለት ደግሞ ጠባሴ የተፈናቃይ ካምፕ ላይ ለምንሰራው ፕሮጀክት የመክፈቻ ፕሮግራም ላይ እንገኛለን። የፋውንዴሽኑ የፕሮግራም ማናጀር ዳንኤል አስፋው በበኩላቸው ዛሬ በይፋ ያስጀመርነው ፕሮጀክት ለ6 ወራት የሚቆይ ቢሆንም በቀጣይ ተግባሩን ለማስፋት ይሰራል ብለዋል። በጉዳዩ ላይ ካሁን በፊት የነበሩ አንድ ላይ ቁጭ ብለው እንዲወያዩ እርስ በርስ በመወያየት መተካከም እንዲችሉ ነው። ሌላኛው ደግሞ ሴቶች በወር አበባ ወቅት የሚኖሩ የንጽህና ጉዳይ ላይ ብዙ ጊዜ ችግር ይፈጠራል፣ ቻሌንጅ አለ። ደግሞ እዛ እንደምናስበው መጠለያ ካምፑ ላይ ከፋ ነው የሚሆነው። መልሶ አገልግሎት ላይ የሚውል የንጽህና መጠበቂያ ልጆች፣ ሴቶች እንዴት ማምረት እንደሚችሉ እሱን ደግሞ እያመረቱ መጠቀም እንዲሁም ለሌላ መትረፍ የሚችሉበት ሁኔታ ለማስቻል በእቅድ ደረጃ ይዟል ይህ ፕሮጀክት ማለት ነው። አስተያየታቸውን የሰጡን ሴቶች ፋውንዴሽኑ ወደ ደብረ ብርሃን በመምጣቱ መደሰታቸውን ገልጸው ሌሎች ግብረሰናይ ድርጅቶችም ተጋላጭ ሴቶች ላይ ትኩረት እንዲያደርጉ ጠይቀዋል። እውነት ለመናገር እኔ በጣም ነው ደስ ያለኝ ዶክተር አምባቸው ፋውንዴሽን መምጣቱ። እኔ በጣም ትልቅ ደስታ ነው የተሰማኝ። ምንድነው አሁን ድርጅቶች ቢሰሩም መልሶ ማቋቋምም እንዲሁም ደግሞ የጾታዊ ጥቃት መከላከል ላይ ቢሰሩም በቂ አይደለም። ዶክተር አምባቸው ፋውንዴሽን ስለመጣ በጣም እናመሰግናለን። በጣም ደስ ብሎናል።
የከተማ አስተዳደሩ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ በለጥሽ ግርማ ጾታ ተኮር ጥቃትን መከላከልና መልሶ ማቋቋም ላይ እየተሰሩ ያሉ ስራዎች ቢኖሩም አሁንም ሰፊ ትብብርን የሚጠይቅ እንደሆነ አንስተው እንደ ዶክተር አምባቸው መኮንን ፋውንዴሽን ሌሎች ግብረሰናይ ድርጅቶች ወደ ከተማችን እንዲመጡ ጥሪያችንን እናቀርባለን ብለዋል። እንደ ከተማ ወደ 32,000 በላይ የሚሆኑ ተፈናቃይ ወገኖች አሉ። በርካታዎቹ ሴቶችና ህጻናቶች ናቸው። እነዚህ ሴቶች ህጻናቶች ለጾታዊ ጥቃት ይበልጥ ደግሞ ከሚኖሩበት ማኗኗር አኳያ ተጋላጭ ናቸው ማለት ነው። ይህንንም ችግር በመረዳት ዶክተር አምባቸው ፋውንዴሽን መጥተዋል። ዛሬም የተገናኘ ነው በዛ ፕሮጀክት ነውና እነሱ የሚሰሩት ቁጥሩ አነስተኛ ቢሆንም ሌሎች ብዙ ተጋላጭ ማህበረሰብ ክፍሎች የተጋላጭነቱም ደረጃ ከፍ ያለ ስለሆነ አኗኗራቸው ከነሱ ጋር በጋራ እንዲሰሩ ሌሎች ፕሮጀክቶችም ሴቶችና ህጻናት ላይ ከጥቃት ጋር በተለይ ተያይዞ ገቢ ማስገኛ ላይ መልሶ ከማቋቋም ጋር ተያይዞ እንዲሰሩልን በዚሁ አጋጣሚ መልእክቴ ነው ማስተላለፍ ነው የምፈልገው። በመጨረሻም ወደ ዕለቱ አጫጭር ዜናዎች እናልፋለን። ሰላማዊት ነጋ ታቀርባቸዋለች። በፌዴራልና በክልሎች መካከል ያለውን የጋራ ገቢ ክፍፍል ፍትሐዊ ለማድረግ የተሰሩ ስራዎች ውጤት ማምጣታቸውን የፌዴሬሽን ምክር ቤት አፈጉባኤ አገኘሁ ተሻገር አስታወቁ። ምክር ቤቱ በበይነ መንግስታት የፌዴራል ግንኙነትና ተያያዥ ጉዳዮች ላይ ያዘጋጀው የግንዛቤ ማስጨበጫ ስልጠና በአዳማ ከተማ እየተካሄደ ነው። የፌዴሬሽን ምክር ቤት አፈጉባኤ አገኘሁ ተሻገር በመድረኩ ላይ እንዳስታወቁት የምክር ቤቱ አንዱና ዋነኛው ተግባር ፍትሐዊ ልማትና እድገት እንዲኖር ማስቻል ነው። በተለይም በጋራ ገቢዎች ክፍፍል ቀመር ላይ የተደረገው መሰረታዊ ማሻሻያ የክልሎችን አቅም በከፍተኛ ሁኔታ ማሳደጉን ጠቁመዋል። ከማሻሻያው በፊት 4.2 ቢሊዮን ብር ብቻ የነበረው የክልሎች የጋራ ገቢ ድርሻ በ2017 በጀት ዓመት አፈጻጸም ወደ 91.73 ቢሊዮን ብር እንዲያድግ ተደርጓል ብለዋል። ይህ ስኬት ሊመዘገብ የቻለው የገቢዎች ሚኒስቴር የገቢ ዝውውርን የሚያፋጥን ዘመናዊ ቴክኖሎጂ መሰረተ ልማት በመዘርጋቱና የምክር ቤቱን ውሳኔዎች በፍጥነት ወደ ተግባር በመቀየሩ መሆኑን አመልክተዋል። ከዚህ ባለፈ ከከፍተኛ ማዕድን ሀብቶች የሚሰበሰበው የሮያሊቲ ገቢ ክፍፍልም መሻሻል ማሳየቱን ገልጸዋል። የኢትዮጵያ የግልና የመንግስት ባንኮችና የኢንዱስትሪ ዞን አልሚ ባለሀብቶችን የውጭ ንግድና ተተኪ ምርት አቅም የሚያሳድግ የትብብር መመሪያ ተግባራዊ መደረጉን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ፓርክ አስተዳደር ዘርፍ ስራ አስፈጻሚ ፍጹም ከተማ እንዳሉት ባለፉት ዓመታት ከ15 ቢሊዮን የአሜሪካን ዶላር በላይ የሆነ ወጪ የኢንቨስትመንት ፍሰትን የሚያሳልጥ የኢንዱስትሪ ዞኖች ተገንብተዋል። በአሁኑ ወቅትም የኢንዱስትሪ ፓርኮች ልማት ኮርፖሬሽን 11 ልዩ የኢኮኖሚ ዞኖችን፣ 2 መካከለኛ ኢንዱስትሪ ፓርኮችንና 1 የአይሲቲ ፓርክን እያስተዳደረ እንደሚገኝ ገልጸዋል። ቀደም ባሉት ዓመታት በኢትዮጵያ ኢንዱስትሪ ዞኖች የተሰማሩ ባለሀብቶች አብዛኞቹ ከውጭ የመጡ እንደነበር አስታውሰው የሀገር ውስጥ አልሚ ባለሀብቶችን ለማበረታታት በተከናወኑ ተግባራትም አሁን ላይ በኢንዱስትሪ ዞኖች ከተሰማሩ 250 ባለሀብቶች ውስጥ 65 በመቶ የሚሆኑት የሀገር ውስጥ አልሚዎች መሆናቸውን ተናግረዋል። የሀገር ውስጥ አልሚ ባለሀብቶች የኢንዱስትሪ ዞኖች የተሟላላቸውን መሰረተ ልማቶች በመጠቀም ማልማት የሚችሉበትን አቅም እያሳደገ እንደሚገኝ አስረድተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ የኃይል ፍላጎትን በዘላቂ ለማሟላት በትኩረት እየሰራች መሆኑን የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። ኢትዮጵያ ያላትን እምቅ የተፈጥሮ ሀብት በመጠቀም በካይ ያልሆኑ የኃይል ምንጮችን ለማልማት የረዥም ጊዜ ስትራቴጂ ነድፋ እየሰራች የምትገኝ ሲሆን የውሃ ኃይል፣ የንፋስና ፀሐይ ኃይል እንዲሁም የጂኦተርማል ተጠቃሾች ናቸው። ሀገሪቱ በአሁኑ ወቅት ከምትጠቀመው አጠቃላይ የኃይል ምንጭ ውስጥ ከ96 በመቶ በላይ የሚሆነው በካይ ካልሆኑና ታዳሽ ከሆኑ ምንጮች የሚገኝ ነው ብለዋል። ኢትዮጵያን በአረንጓዴ ኢነርጂ ልማት ረገድ ቀዳሚ ተጠቃሽ ሀገር እንድትሆን ያደርጋታል ብለዋል። የውሃ ኃይል ትልቁን የኃይል ድርሻ የሚይዝ መሆኑን ጠቅሰው የፀሐይና የንፋስ ኃይል ቴክኖሎጂዎችም በስፋት ወደ ስራ እየገቡ መሆኑንም ተናግረዋል። መንግስት የዜጎችን የኃይል ፍላጎት ለማሟላት በአረንጓዴ ኢነርጂ ልማት ረገድ ከፍተኛ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። ዘገባው የኢዜአ ነው። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበረው የዕለቱ ዜናዎቻችን በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ። Thank you.